ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬው ሰኞ መጋቢት 21 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። በኦሮሚያ ክልል ምስራቅ አርሲ ዞን 16 ሰዎች ታግተው መወሰዳቸው ተሰማ። በታጣቂዎች ታግተው የተወሰዱት ሁሉም የኦርቶዶክስ ተዋሕዶ እምነት ተከታዮች ሲሆኑ አብዛኛዎቹ ደግሞ የአማራ ብሔር ማንነት ያላቸው ናቸው ተብለዋል። ከመኖሪያ ቤታቸው በታጣቂዎች ታግተው ከተወሰዱት ውስጥ አንዱ ካህን ከነሚስታቸው ሲሆኑ አንዱ ደግሞ ከ3 ልጆቻቸው ጋር መታገታቸውን ቤተሰቦቻቸው ተናግረዋል። በኦሮሚያ ክልል ምስራቅ አርሲ ዞን ዲግሉና ጥጄ ወረዳ ታጣቂዎቹ በከፈቱት ጥቃት ከመኖሪያ ቤታቸው 16 ሰዎችን አግተው መውሰዳቸውን ቤተሰቦቻቸውና የአካባቢው ነዋሪዎች ተናግረዋል። እገታው የተፈጸመው ከዚህ በፊት ተደጋጋሚ ማንነትና ሃይማኖት ተኮር ግድያና እገታ በሚፈጸምበት ኦሮሚያ ክልል አርሲ ዞን ውስጥ ነው። ነዋሪዎች እንደተናገሩት እገታው የተፈጸመው በምስራቅ አርሲ ዞን ዲጉሉና ጠጃ ወረዳ ውስጥ ሲሆን ከትላንት በስቲያ መጋቢት 19 ቀን 2018 ዓ.ም ሌሊት ላይ ነው። የታጋች ቤተሰቦችና የአካባቢው ነዋሪዎች ለሚዲያችን እንደተናገሩት ከልጆቻቸው ጋር ታግተው የተወሰዱ ቤተሰቦችን ጨምሮ እስካሁን 16 ሰዎች በታጣቂዎች ተወስደው የት እንዳሉ አልታወቀም ብለዋል። መጋቢት 19 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ታጣቂዎቹ መንደሮችን በመክበብ 16 የኦርቶዶክስ እምነት ተከታዮች ተለይተው በአጋቾች ተወስደው የት እንዳሉ አልታወቅም ያሉት ነዋሪዎች የታጋቾቹ ስም ዝርዝር አድርሰውናል። በአሁኑ ሰዓት በአካባቢው ምንም አይነት የጸጥታ ኃይል ክትትል እያደረገ አይደለም ያሉት ነዋሪዎቹ አጋቾቹ ከአካባቢው ነዋሪዎች ውስጥ ታጥቀው የሚንቀሳቀሱ ናቸው ብለዋል። ነዋሪዎቹ ከዚህ በፊት ታጣቂዎቹ አግተው ወስደው እንደገደሏቸው ሁሉም እነዚህንም ይገሏቸዋል የሚል ስጋት ገብቶናል ይላሉ። ነዋሪዎቹ አጋቾቹ በአካባቢው የተደራጁ ታጣቂዎች ናቸው ያሉ ሲሆን አንዳንዶቹ ከአገዛዙ ጋር ጥብቅ ቁርኝነት ያላቸው ነው ብለዋል። በአርሲ ዞን የኦሮሞ ነጻነት ጦርን ጨምሮ በርካታ ተቋማትና ቡድኖች እገታውና ግድያው በአገዛዙ የሚፈጸም መሆኑን በተደጋጋሚ ማሳወቃቸው ይታወቃል። የግብፁ ፕሬዝዳንት አውሮፕላን የጥቃት ኢላማ ተደርጎ እንደነበር ተሰማም። የግብፅ የአገር ውስጥ ጉዳይ ሚኒስትር እሁድ ዕለት ባወጣው መግለጫ የፕሬዝዳንቱን አውሮፕላን ኢላማ ያደረገ የሽብር ጥቃት ለማድረስ ሲያቅድ የነበረ የሽብር ቡድን መሪ በቁጥጥር ስር መዋሉን አስታውቀዋል። ዴይሊ ኒውስ ኢጅፕት እንደዘገበው ግብፅ የአገሪቱን ከፍተኛ የመንግስት ሀብቶች ላይ ያነጣጠረ የጥፋት ሴራን ለማክሸፍ ባደረገችው መጠነ ሰፊ የጸጥታ ኦፕሬሽን ነው ይህ ግለሰብ ሊያዝ የቻለው። የተያዘው ግለሰብ አሊ መሐሙድ መሐመድ አብደልዋኒስ የተባለ ሲሆን በፕሬዝዳንቱ አውሮፕላን ላይ የሚሰነዝረውን ጥቃት ሲያስተባብር የነበረ ቁልፍ ሰው መሆኑን ተገልጸዋል። ሚኒስቴሩ አክሎ እንደገለጸው የሐስም ንቅናቄ በግብፅ መንግስት ዘንድ የሽብር ድርጅት ተብሎ የተፈረጀ ሲሆን ከአልኢኽዋንና አልሙስሊሙን ሙስሊም ብራዘርሁድ ጋር ቀጥተኛ ግንኙነት ያለው ቡድን ነው። አብዱልዋኒስ በዚህ ቡድን ውስጥ የከፍተኛ አመራርነት ሚና የነበረው ሲሆን የፕሬዝዳንቱን አውሮፕላን ኢላማ በማድረግ አገሪቱን ወደ ቀውስ ለመክተት ሲንቀሳቀስ እንደነበር ተጠቁመዋል። ይህ የጸጥታ ስራ የሀገሪቱን ከፍተኛ ባለስልጣናት ደህንነት ለመጠበቅ ግብፅ እያከናወነች ያለችው ጥረት አካል መሆኑንም ተመላክተዋል። ይህ ጥቃት ከመፈጸሙ በፊት መክሸፉ በግብፅ የፖለቲካ መረጋጋት ላይ ሊፈጠር ይችል የነበረውን ታላቅ አደጋ የቀለበሰው መሆኑንም ተናግረዋል። የጸጥታ ኃይሎች በሽብር ቡድኑ ቀሪ አባላት ላይ ክትትላቸውን አጠናክረው የቀጠሉ ሲሆን በሀገሪቱ ቁልፍ ተቋማት ዙሪያም ጥብቅ ጥበቃም እየተደረገ ይገኛል። የብልጽግና መከላከያ ሰራዊት የአቅምና ብቃት ግንባታ አዛዥ የሆኑት ጀኔራል አለምሸት ደግፌ ለብልጽግናና ለመከላከያ መርዶ የሆነ ሪፖርት አቀረቡ። ጀኔራል አለምሸት ደግፌ ከስራቸው ጎን ለጎን የፊልድ ማርሻል ብርሃኑ ጁላ አማካሪ ሆነው የሚሰሩ ሲሆን በቅርብ ጊዜ የሙሉ የጀኔራልነት ማዕረግ ካገኙ የብልጽግና ታማኝ ጀኔራሎች አንዱ ናቸው። እናም እኚህ ጀኔራል በአገሪቱ በአሁኑ ሰዓት ያለው የመከላከያ ብቃትና አቋም አካሄድና ስነ ልቦና በተመለከተ በተለይ ወደ ትግራይ በአፋርና በምዕራብ ትግራይ በኩል የተጠጉ የመከላከያ እዞችና በአማራ ክልል ከፋኖ ጋር ጦርነት ውስጥ ያሉት እዞች በአጠቃላይ ካሉት እዞች በ6ቱ እዞች ተዘዋውረው ያደረጉት ጥልቅና ጊዜ የወሰደ ጥናት በተመለከተ በትላንትናው ዕለት ከፍተኛ የመከላከያ ጀኔራሎችና የመንግስት ባለስልጣናት በተገኙበት ዝግና ሚስጥራዊ ስብሰባ ተገኝተው ሪፖርት አቅርበዋል። የጀኔራል አለምሸት ደግፌ ሪፖርት በብልጽግናውና በመከላከያው መንደር ትልቅ የተስፋ መቁረጥና
ፍርሃት አስከትለዋል። የጀኔራሉ ሪፖርት እንደሚለው አንደኛ፣ በአሁኑ ሰዓት በእነዚህ ተዘዋውረው ጥናት ባደረጉባቸው 6 እዞች ያለው ሰራዊት ፈጽሞ የመዋጋት ሞራል የሌለውና በቂ ወታደራዊ ኃላፊነት የሚሰማው እንዳልሆነ፣ ገሚሱ ደግሞ የተሰላችና የመሰላቸት ባህሪያት የሚታይበት ሰራዊት እንደሆነ ያሳያል። በሁለተኛ ደረጃ ያስቀመጡት ደግሞ ሰራዊቱ በአቅምና ቁመና ደረጃ ሲታይ በምድር ውጊያ ላይ የተሰጠውን ግዳጅ በራሱ አቅም የሚወጣ ሳይሆን ውጊያ ሲጀመር ወይም የተሰጠውን ኦፕሬሽን ለመፈጸም ከኋላው የሚያጅበው ወይም ድጋፍ የሚሰጠው ትልቅ ኃይል ለምሳሌ የከባድ ብረት ታጣቂው ሜካናይዝድ ወይም በሰማይ ላይ የሚሰጥ የአየር ላይ ሽፋን እንደ ድሮን፣ ተዋጊ ጀቶች፣ ሄሊኮፕተሮች በመሳሰሉ ታጅቦ ካልሆነ በስተቀር በፊት ለፊት ውጊያ ውጤት የሚያመጣ ሰራዊት እንዳልሆነና በእነዚህ መታጀብ እንዳለበት በሚደረጉ የሰራዊት ስብሰባዎች ላይ በግልጽ ሀሳቡን የሚያቀርብ ሰራዊት እንደሆነ ተናግረዋል። በሶስተኛ ደረጃ ያስቀመጡት ደግሞ በተለይ ባለፉት 7 ወራት ቁጥራቸው ብዙ የሆኑ የሰራዊት አባላት ከተላኩበት የግዳጅ ወይም የስምሪት ቦታ በተለያዩ ቀናቶች እየጠፉ እንደሆነና ሰራዊቱ በአሁኑ ሰዓት በአገር መከላከያ ሚኒስቴር የተያዘው የመከላከያ ሰራዊት ቁጥር ጋር ሲነጻጸር መሬት ላይ ካለው ሰራዊት ትልቅ የአሃዝ መጉደል እንዳለም፣ ሆኖም ግን ምክንያቱ ለጊዜው ባልታወቀ የአገር መከላከያ ሚኒስቴር ለነዚህ የጠፉና የከዱ የሰራዊቱ አባላት ጭምር በቦታቸውና በሰራዊቱ ውስጥ ሳይኖሩ ደሞዝ እየከፈለ እንደሆነ በፔሮል ዝርዝር ላይ ለማረጋገጥ ተችሏል ይላሉ። በአራተኛ ደረጃ ያስቀምጥ ደግሞ በአሁኑ ሰዓት በተለይ በሰሜኑ ክፍል እየተደረገ ያለው ጦርነትና በትግራይ ላይ ሊከፈት የታሰበው ጦርነት ከተለያዩ አቅጣጫዎች በትግራይ ድንበር በአፋር አካባቢ ያለው ሰራዊት በተለይ የአማራን ክልል አቋርጦ ወደ ትግራይና አፋር ድንበር የሰፈረው ሰራዊት በአማራ ክልል በተደራጀው ታጣቂ ቡድን አድማሱና አቀማመጡ ከሰሜን ሸዋ ጀምሮ እስከ ጎንደር ሱዳን ድንበር አካባቢ የተዘረጋ ስለሆነ ይህ ማለት ደግሞ የአገር መከላከያ ሰራዊት በአማራ ታጣቂዎችና በትግራይ ኃይሎች መሃል ገብቶም በከበባ ውስጥ እየገባ እንደሆነና ይህም በማንኛውም ሰዓት በሚፈጠር ነገር ሰራዊቱ ከፊትና ከኋላ የተዘጋ መሆኑን በመገንዘብ አሁን ላይ እየታሰበ ያለው የትግራይ ጦርነትና በተለይ ደግሞ የቀይ ባህርና የአሰብን ጉዳይ በተመለከተ የሚራገበው ወሬና ፕሮፓጋንዳ መለዘብ እንዳለበት ነገሮች በጥንቃቄና በሰከነ መንገድ ብናደርጋቸው ነው የሚያዋጣን ሲሉ ጀነራል አለምሸት ደግፌ ሪፖርት አቅርበዋል። በመቀጠልም ከትግራይ ጋር ጦርነት ከጀመርን ካለን የሰራዊት የስነ ልቦና ቀውስና ድክመት ተያይዘው ጦርነቱ ልንወጣው አንችልም። ስለዚህ ትግራይን በተለያዩ መንገዶች በማዳከም ከትግራይ ውጭና በትግራይ ውስጥ በማህበራዊ ኢኮኖሚያዊና ፖለቲካዊ አጀንዳዎችን በመፍጠር ለጊዜው ከጦርነት ይልቅ በዚህ መንገድ ብንጓዝ ይመረጣል በማለት በ6 እዞች ተዘዋውረው የሰበሰቡት መረጃ በትላንትናው ዕለት ሪፖርት አቅርበዋል። ለመከላከያ ጀኔራሎችና ለብልጽግና የሚመለከታቸው አካላት ይላል ለሚዲያችን የደረሰ መረጃ። የብልጽግና መከላከያ ሰራዊት የሰሜን ምድብ ከሆኑት ክፍለ ጦሮች መካከል አንዱ 53ኛ ክፍለ ጦር ነው። በትላንትናው ዕለት ከዳንሻ በመነሳት በማዕከላዊ አርማጭሆ አድርጎ የፋኖ ኃይሎችን ለማጥቃት የተንቀሳቀሰው 53ኛ ክፍለ ጦር ከነመሪው ወይም ከነ አዛዡ ሙሉ በሙሉ መደምሰሱን መረጃ ደርሶናል። በዚህ ውጊያ የ53ኛ ክፍለ ጦር ዋና አዛዥ የሆነው ኮሎኔል በቀለ ፈይሳ መገደሉንና ክፍለ ጦሩ ሙሉ በሙሉ መደምሰሱን እንዲሁም ይዞት ይጓዝ የነበረ ሎጂስቲክስና የተለያዩ የኦራልና ፒክአፕ መኪኖችም በውጊያው እንደወደሙና እንደተቃጠሉ ተረጋግጠዋል። የተገደለው ኮሎኔል በቀለ ፈይሳ በድኑ ወይም ሬሳው በፋኖች እጅ እንዳለና ይሁን እንጂ የብልጽግና አገዛዝም ይሁን የመከላከያ ሚኒስቴር ስለዚህ ውድመትና ስለ ክፍለ ጦሩ ከነ መሪው መደምሰስ ምንም ያለው ነገር የለም። የትግራይ ጉዳዮች ኮሚኒኬሽን ቢሮ ጽህፈት ቤት ሰሞኑን በብልጽግና መንደር በተከፋይ አክቲቪስቶች እየተወራ ያለው የትግራይ በጀት መለቀቅ ተመልክቶ አዲስ መግለጫ ሰጥተዋል። የኮሚኒኬሽን ቢሮው እንዳስታወቀው ሰሞኑን በአንድ የትግራይ የፖለቲካ ፓርቲ በሆነው ወለዶ ትግራይ የሚባል ከብልጽግና መንግስት ጋር በመነጋገርና በመመካከር ታግዶ የነበረውን የትግራይ በጀት እንደተለቀቀ ተደርጎ እየተወራ ያለው ወሬ ፈጽሞ ሐሰትና ከእውነት የራቀ ነው በማለት ገልጸዋል። ስለሆነም አሁንም ድረስ በፌዴራል መንግስት የታገደውና የተከለከለው የትግራይ በጀት እንዳልተለቀቀና እንዳልተላከ ሁሉም ማወቅ አለበት ብለዋል ቢሮው። እናም ይህ በየሶሻል ሚዲያው የሚነዛ ወሬ የፈጠራና የውሸት ወሬ እንደሆነ ሁሉም እንዲያውቅ እንፈልጋለን በማለት የትግራይ ጉዳዮች ኮሚኒኬሽን ቢሮ አሳስበዋል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።